የተወደዳችሁ ጉዳያችን ተከታታዮች እንዴት አመሻችሁ? ዛሬ በኢትዮጵያና በህንድ መካከል ያለውን ግንኙነት በተመለከተ አንዳንድ ነጥቦችን ማንሳት እፈልጋለሁ። የኢትዮጵያን ወቅታዊ ዜና የምትከታተሉ ዛሬ የህንዱ ፕሬዚዳንት ሽሪ ናሬንድራ ሞዲ በኢትዮጵያ ጉብኝት እያደረጉ ነው። ይሄ በእውነት በጣም ትልቅ ዜና የሚሆንበት ብዙ ምክንያቶች አሉ። ምናልባት አንዳንዶቻችን በትልልቅ የሚባሉ በምዕራባውያን የመገናኛ ብዙሃን በሚገባ ሽፋን ስላልተሰጠው ጉዳዩን በቀላል መንገድ አይተነው ሊሆን ይችላል። ዛሬ አንዳንድ የምዕራብ የመገናኛ ብዙሃንም በዚህ ላይ የሰጡት ሽፋን የለም። ነገር ግን የ1.2 ቢሊየን በላይ የሚሆን ህዝብ መሪ በአፍሪካ ላይ ያደረገው እጅግ ታሪካዊ ጉብኝት የተባለ ነው። በኢትዮጵያ 2 ቀን ጉብኝት ነው የሚያደርጉት ፕሬዚዳንቱ። በጣም ትልቅ አጀንዳ ተሰጥቶታል። በኢትዮጵያ ብቻ ሳይሆን በህንድ ኢንዲያን ቲቪ እንግሊዘኛ ቴሌቪዥን ወደ 50 ደቂቃዎች የሚፈጅ ዘገባ ነው የሰራው። በተለይ ፕሬዚዳንቱ አቀባበል ከቦሌ ዓለም አቀፍ አየር መንገድ ጀምሮ በጣም በተለየ ነው የተደረገው አቀባበሉ ራሱ። ያንን በጣም አድንቀው ነው የህንድ ዜናዎች የዘገቡት። የኢንዲያን የተባለው ታዋቂ ቴሌቪዥን ጣቢያ ነው፣ በዩቲዩብም አላቸው። ወደ 50 ደቂቃ ከሸፈነበት ፕሮግራም ውስጥ ከአየር መንገዱ ጀምሮ ያለው በተለይ ብዙ ጊዜ መሪዎች ወደ ኤርፖርት ማለት ቦሌ አየር ማረፊያ ሲገቡ ዳርና ዳሩ ምናልባት ተወዛዋዦች በዘፈን የሚቀበሉ የሁለቱን ሀገሮች ሰንደቅ ዓላማ የያዙ ወጣቶች ወይም ታዳጊ ልጆች ሲዘፍኑ ይታያል። በዚህኛው ግን ሙሉ በሙሉ አበባ ነው የጠበቃቸው ፕሬዚዳንቱ። ልክ ከአይሮፕላኑ ሲወጡ በተለይ ይሄ የኢንዲያን ቲቪ ያቀረበው ከጀርባቸው ከፕሬዚዳንቱ ጀርባ ነው ያነሳው። ማንም የአክሰስ አይኖረውም። ለምሳሌ ኢትዮጵያ ቴሌቪዥን ወይም ሌሎች ዓለም አቀፍ ሚዲያዎች ከታች ሆነው ሲጠብቁ የነበረው። ልዩ ዘገባው ግን ከጀርባቸው ሆኖ ፊት ለፊት ልክ ሲከፈት አይሮፕላኑ የገጠማቸው በዳርና ዳር አየር መንገዱ ሜዳ ላይ እጅግ በጣም ውብ የሆኑ አበባዎች ናቸው። አቀባበሉ በጣም ልዩ መሆኑን በህንዶች ዘንድ በጣም ትልቅ ትኩረት ተሰጥቶታል። ይሄው የቴሌቪዥን ጣቢያ በአፍሪካ ጉዳይ ስፔሻሊስት የሆኑ ፕሮፌሰር በዚህ ጉዳይ ጋር ማለት ከአፍሪካና ከዓለም አቀፍና ከህንድ ጂኦፖለቲካል ጥናት ጋር እውቀት ያላቸውን ሰዎች ሁሉ አነጋግሯል። በጣም ትልቅ ተስፋ የተሰጠበት ትልቅ ኦፕን አይ የሆነ አይን ገላጭ የሆነ ለአፍሪካ ላይ የሆነ ጉብኝት ነው የተባለው። በእውነትም በጣም ትልቅ ትኩረት የሚሰጠው ነው። ለምን እንግዲህ ህንድ ነፃነቷን ባገኘች የመጀመሪያው ዓመት ነው ከኢትዮጵያ ጋር የዲፕሎማቲክ ግንኙነት ያደረገችው። በቀዳማዊ አፄ ኃይለሥላሴ ጊዜ ህንድና ኢትዮጵያ በጣም የጠበቀ ግንኙነት ነበራቸው። በኮሎኔል መንግስቱ ጊዜ አሁንም በዛን ጊዜ በነበረው በተለይ ኢትዮጵያ የሶሻሊስት ርዕዮተ ዓለም ብትከተልም የዚህ የዓለም አቀፍ ገለልተኛ ሀገሮችን በዋናነት በመምራት እንድትታወቃለች። ኢትዮጵያም ያን ጊዜ ምንም እንኳን ከምስራቁ ጎራ የገባች ብትሆንም ከገለልተኛ ሀገሮች ጉባኤ ላይ ቋሚ ተሳታፊ ነበረች። በኋላ የዚህ የቀዝቃዛው ጦርነት ማብቃት እና ከዚህ ከግላስኖስ ከተባለው ከሩሲያ አብዮት በኋላ እንቅስቃሴ በኋላ የዚህ የገለልተኛ ሀገሮች ሚና እየደበዘዘ በመምጣቱ ነው። ከዛ ውጭ ግን ፕሬዚዳንቱ በኢትዮጵያ የተለያዩ ቦታዎችን ጎብኝተዋል። የአድዋ ፓርክን ጨምሮ የአርቲፊሻል ኢንተለጀንስ ጣቢያ በድሮ ኢትዮጵያ ቴሌቪዥን ይገኝበት የነበረውን ከዚሁ ጋር በተያያዘ ትልቅ ደግሞ ትኩረት የተሰጠው በኢትዮጵያ ፓርላማ ላይ ንግግር አድርገዋል። ሁለቱም የፌዴሬሽን እና የተወካዮች ምክር ቤት በተገኙበት ንግግር አድርገዋል። ንግግራቸው እያንዳንዷን የኢትዮጵያን ባህላዊ፣ ፖለቲካዊ፣ ማህበራዊ እና ምጣኔ ሀብታዊ ጉዳዮችን ጠንቅቀው እንደሚያውቁ የሚገልጽ የሚገርም ንግግር ነው ያደረጉት። ከታሪካዊ ግንኙነታችንን ከጥንት ከሺህ ዘመን ጀምሮ የነበረውን በህንድ ውቅያኖስ ጋር የነበራትን ኢትዮጵያና ህንድ በዚህ በቡና፣ በወርቅ፣
እና በሌሎች ሸቀጦች በኩል የነበረውን ንግድ አንስተዋል። በሺህ ዘመን የነበረ ነው። በብዙ በባህላዊ ጉዳዮች እንደምንገናኝ የህንድ መምህራን በኢትዮጵያ ያደረጉትን አስተዋጽኦ በትምህርት በኩል ኢትዮጵያውያን በህንድ ያደረጉትን አስተዋጽኦ ያለውን ግንኙነት ባህላችንን እያንዳንዱን ነገር አይተዋል። ይሄ ጉብኝት ያን ለማችን ውስጥ ካለው በህዝብ ብዛት እንግዲህ ከቻይና እና ህንድ ናቸው የሚቆጠሩ በቢሊየን የሚቆጠር ህዝብ ያላቸው ከ1 ቢሊየን በላይ ያለው የዚህ ሀገር መሪ አንድ ሀገርን የሚጎበኝበት አንደምታውና መልእክቱ መጀመሪያ ደረጃ በዛ ሀገር የወደፊት ተስፋ ላይም ትልቅ ተስፋ ሲኖረው ነው። የዓለም ጂኦፖለቲካል ግንኙነቶች ቀስ በቀስ እየተቀየሩ ነው። በተለይ ይሄ ደቡብ ለደቡብ ወይም ሳውዝ ቱ ሳውዝ የሚባለው የግንኙነቶች እየተጠናከሩ ነው። ምክንያቱም በደቡብ ያሉ ሀገሮች በራሳቸው እየጠነከሩ ከመምጣታቸው አንጻር የህንድ በኢትዮጵያ ጉብኝት ማድረግ ከዚህ ሁሉ አንደምታ ጋር ሲታይ ለኢትዮጵያም ለህንድም የሚሰጠው ጥቅም አለ። በተለይ ለኢትዮጵያ እጅግ በጣም የሰፋ ጥቅም እንደሚኖረው እና ተስፋ ሰጪ መሆኑን በብዙ ነገር ማየት ይቻላል። እንግዲህ እነኚህ ነገሮች ሲነሱ ምናልባት አንዳንድ ሰው ህንድ ኢትዮጵያ ጋር ምን አስተዋጽኦ ያደርጋል ወይንም ብዙ ጊዜ የምንሰማው በዚህ በመገናኛ ብዙሃን በሀያልነት ወይም ደግሞ በፖለቲካ ተጽዕኖቸው ወይም በምጣኔ ሀብትም ተጽዕኖ ያላቸውን ሀገሮችን ብቻ ያለውን በጎ ተጽዕኖ ብቻ ስለምናየው ሊሆን ይችላል። ህንድ ግን አሁን ጊዜ እያመለጠ ያለ ሀገር ነው። እያመለጠ ያለ ሀገር ነው ማለት በቴክኖሎጂ አሁን በዓለም ላይ ያሉትን ትላልቅ ኩባንያዎችን አሁን እዚህ ላይ ስማቸውን መጥራትን ቢያስቸግር በአመራር ደረጃ በንግድ ደረጃ በአፍሪካ በዚህ ከሰሃራ በታች ባሉት ሀገሮችን በባንክ ሙያዎች ላይ በነ ዩጋንዳ፣ ኬንያ በውጭና በገቢ ንግድ፣ በኢንዱስትሪ፣ በእርሻ ላይ በአሜሪካ ገበያም ላይ በጣም ትልቅ ኔትወርክ ያለው ገበያ ነው ያላቸው። በእስያም ላይ በመካከለኛው ምስራቅም ላይ ዱባይን ጨምሮ ያለው የንግድ እንቅስቃሴ በቴክኖሎጂም በትምህርት ደረጃ በጣም የመጠቀ ደረጃ ነው ያሉት። በጣም የመጠቀ ደረጃ ነው። ይሄንን ምናልባት ብዙ ጊዜ ከተለያዩ ዜናዎች ላይ ባናየው ይሄንን መመልከት እድሉ ለገጠማችሁ ሰዎች ትረዱታላችሁ ብዬ አስባለሁ። በኢንቨስትመንት ደረጃ ላይ በኢትዮጵያ እንግዲህ ዛሬ በተነገረው መጠን ስናይ ከ600 በላይ ኩባንያዎች በኢትዮጵያ እየሰሩ ነው የሚገኙት። የህንድ ኩባንያዎች ከ600 ኩባንያዎች ውስጥ በእርሻ እና በኢንዱስትሪ ላይ ያተኮሩ እንግዲህ አገልግሎት ሰጪውም እንዳለ ሆኖ ያተኮሩ ናቸው። በካፒታል ደረጃ ሲታይ ከ2 ቢሊዮን ዶላር በላይ ነው። ፕሬዚዳንቱ ዛሬ የተናገሩትም ነው። ከ2 ቢሊዮን በላይ የሆነ ዶላር በኢትዮጵያ ኢንቨስት አድርገዋል። ስለዚህ ይሄ በጣም ግዙፍ ነው። ይቅርታ ከ2 ቢሊዮን የሚለው ከ5 ቢሊዮን ዶላር በላይ በሚል ይስተካከል። ከ5 ቢሊዮን ዶላር በላይ በኢትዮጵያ መዋለ ንዋያቸውን አፍሰዋል። የፕሬዝዳንቱ ወደ ኢትዮጵያ መምጣት እኔ በኢትዮጵያ መገናኛ ብዙሃን ከተዘገበው በላይ በህንድ የተሰጠው ትኩረት እና ተስፋ እጅግ በጣም ትልቅ ነው። የህንድ እንግሊዝኛ የሚዘግቡ ቴሌቪዥኖችን ስትመለከቷቸው በተለይ በቤተ መንግስት የነበረው ግብዣን ለፕሬዝዳንቱ የተሰጠውን አንደኛ የኢትዮጵያ ኒሻን በጣም ደጋግመው አንድ እንትን ላይ ፊልሙን ብቻ ሲቀበሉ ብቻ የነበረውን ከ12 13 ጊዜ በላይ በአንድ ፊልም እንትን ላይ ያቀረበው የህንድ ቴሌቪዥን ጠቅላይ ሚኒስትር አብይ ለፕሬዝዳንቱ ኒሻን ሲያደርጉላቸው እየደጋገመ ሲያደርጉ ነው ያሳየው። በጣም በትንሹ ነው 12 13 የቆጠርኩት። በጣም ትልቅ ተስፋ ፈጥሮባቸዋል። ትልቅ ተስፋ የፈጠረው ደግሞ ኢትዮጵያ ጋር ያላቸው ግንኙነት የረጅም ጊዜ ታሪክ ያለው ብቻ ሳይሆን የአፍሪካን ኦፕን ጌት እንዳገኙ በአፍሪካ የሚገኘውን ያለውን በር በበለጠ ደረጃ ለማጠናከር የሚያስችል በመሆኑ ነው። በእርግጥ የህንድ ኩባንያዎች በአፍሪካ ላይ በብዙ ቦታዎች ላይ እየሰሩ ነው የሚገኙት። በአሁኑም ደረጃ ማለት በተለያዩ ቦታዎች ላይ በንግድ ላይ ይገኛሉ። ከባንክን ጨምሮ ማለት ነው። ባንኮችን ጨምሮ ለምሳሌ በዩጋንዳ ብንሄድ የክሬን ባንክ አሁን ምናልባት በስራ ላይ ይሆናል አስታውሳለሁ። የክሬን ባንክ ትልቅ ተጽዕኖ የነበረው የግል ባንክ ነው። ባንኩ በጣም በብዙ ስትራቴጂክ የሆኑ ኢንቨስትመንቶች ላይ ይሰራ የነበረ ነው። በአፍሪካ ላይም
እና እነኚህ በዚህ በስልክና በኢንተርኔትም ላይ ራሱ ትልቅ አስተዋጽኦ አላቸው። ህንድ እንግዲህ ብዙ ኢትዮጵያውያን አስተምራለች። እነ ፕሮፌሰር መስፍንም ጨምሮ በህንድ ትምህርት አግኝተዋል። በርካታ መምህራን በኢትዮጵያ ተጽዕኖ ፈጣሪ ነበሩ። ይሄ ራሱ ለኢትዮጵያና ለህንድ በጣም አዎንታዊ በሆነ ግንኙነት ለምሳሌ ኢትዮጵያና ህንድ ዛሬ ያደረጉት በተለይ በአሁን ያደረጉት ፕሬዚዳንቱ ጉብኝት የታሪካዊ ጉብኝት ወይም ደግሞ ዴቨሎፕመንታል ግንኙነት ወይም የልማት አጋርነት ጉብኝት አይደለም። ከዚህ በፊት የነበረው የልማት አጋርነት ጉብኝት ነበረ። አሁን ግን ወደ ስልታዊ ግንኙነት ነው ያደገው ነው። ስትራቴጂክ ሪሌሽንሽፕ በሚለው መቀየሩን ነው በግልጽ ፕሬዚዳንቱ የተናገሩት። ይሄ እንግዲህ ስልታዊ ግንኙነት የሚለው ከምጣኔ ሀብትን፣ ማህበራዊን፣ ፖለቲካዊን ብቻ ሳይሆን የወታደራዊ ግንኙነትንም የጸጥታ ጉዳይንም በዚህ በተለያዩ የዓለማችን የጸጥታ ጉዳዮች ላይም በጋራ የሚሰሩበትን መንገድ የሚከፍት ነው ማለት ነው። ስለዚህ ይሄ የስልታዊ ግንኙነት ማደግ ለኢትዮጵያና ለህንድ በጣም ትልቅ አስተዋጽኦ አለው። በእውነት ለመናገር አንዳንድ ጊዜ ከአንዳንድ ሀገሮች ጋር የሚኖረው ግንኙነት ራሱ ብዙ አትራፊ አይደለም። እኔ አንዳንድ ሀገሮች ላይ በምታዩበት ጊዜ ብዙ የሚጠቅሙ ግንኙነቶች ያልታዩ ናቸው። እንደ ህንድ ያለው ግን ለኢትዮጵያ አንደኛ የስራ ባህልን ያስተምራል። ሁለተኛ ባህላችን በብዙ የሚጋጭ ጉዳዮች አይኖሩትም። ብዙ ጊዜ የሚጋጩ አይደሉም። በህንድና በኢትዮጵያ መካከል ያለው ይሄ ክሎዝድ የተባለው በቀላሉ የማይሰበሩ ባህሎች የሚባሉ ለምሳሌ ይሄ በእንግሊዘኛው ኢዝሊ ፔኔትሬት የማይደረጉ ባህሎች ያላቸው ሀገሮች አሉ። ከዚህ ውስጥ አንዱ ኢትዮጵያና ግሪክ ነው። ኢትዮጵያና ህንድ ናቸው። የህንድ እንግዲህ ከ400 ዓመታት በላይ በእንግሊዝ ስትገዛ የነበረ ባህሏን ጠብቃ ከነበረው አለባበሷ የማህበራዊ ግንኙነታቸውን ሳያውክና ሳይበርዝ ከትውልድ ወደ ትውልድ በትውፊት፣ በቅብብሎሽ፣ በጽሁፍ፣ በስነ ጽሁፋቸው በብዙ መንገዶች አስተላልፈው ዛሬ ህንዶች ባሉበት ባህላቸው ቆመዋል። ስለዚህ በሁለቱ መካከል ያለው ይሄ ቤተሰባዊ ግንኙነቶች የመከባበር የቤተሰብን ትኩረት የመስጠት እነኚህ ማህበራዊ ግንኙነታችን በብዙ ስለሚስማሙ እንደዚህ አይነት ሀገሮች ኢንቨስት በሚያደርጉበት ጊዜ ብዙ ጊዜ ኩባንያዎቻቸው የባህል ግጭት አይገጥማቸውም ካለው ሀገር ጋር። ስለዚህ ይሄ አንዱ ጥቅም ነው። በሁለተኛ ደረጃ ላይ በቴክኖሎጂ በጣም እያደጉ ነው። በዚህ አንጻር ኢትዮጵያ በጣም ብዙ ልትጠቀም ትችላለች። የመዋለ ንዋይ ኢንቨስትመንቱ ሌላው ጉዳይ ነው። ከዚህ በተረፈ ደግሞ የእርሻና አዳዲስ ቴክኖሎጂ አሰራሮችን ማለትም የአሰራር ባህሎችን ለምሳሌ ይሄ ከአስተዳደር ጋር በተያያዘ የማኔጅመንት እነኚህ ስኪሎች ሁሉ በቀጥታ ከሌላ ባህላችን ከማይመስለን ሀገር ጋር ቀጥታ ከመማር ይልቅ በባህል ከሚመስሉ ጋር ሲሄድ ብዙ የተሞረደ የትምህርት አቀባበል ይኖረዋል ራሱ ስልቱ። ለምሳሌ እንዳንድ ምሳሌ የምናየው አስተዳደርን ብናይ አስተዳደር ስልት በሌላ ሀገር የሚደረገው ለምሳሌ በአሜሪካ የሚደረገው አካባቢ ሁኔታውን የያዘ ነው የሚሆነው። የአንድ ኩባንያ አስተዳደር በአሜሪካ ያንን ኢንቫይሮንመንት ይዞ ነው የሚሄደው። ባህላዊ ጉዳዮችን የሚያይበት ይኖራል። በመርህ ደረጃ ሊይዘው ይችላል። ግን እዛ ያለው ከባቢያዊ ነባራዊ ሁኔታ የተለየ ነው። ነገር ግን እንደ ህንድ ባሉ ሁኔታዎች ስናይ የዚህ አይነት የአስተዳደር ክህሎቶች ባህላዊውን ሁሉ ያጣመሩ ስለሚሆኑ ትምህርቱ ራሱ በአስተዳደር ጋር ለምሳሌ ነው የማነሳው ከባህሉ ጋር የተሞረደ ስለሚሆን ለኢትዮጵያ በጣም ትልቅ ተሞክሮ የሚኖረው ነው። ስለዚህ ይሄ በጣም ትልቅ ጥቅም ያለው ነው። ጠቅላይ ሚኒስትሩ ዛሬ በትዊተር ገጻቸው ላይ በአማርኛ ነው የገለጹት፣ በአማርኛ ነው የጻፉት። የህንዱ ጠቅላይ ሚኒስትር ሞዲ በኢትዮጵያ ያደረጉ ጉብኝት በጣም እንዳስደሳቸው አይተዋል። በአጠቃላይ ግን በጣም ትልቅ አንድምታ በዓለም ላይ ፈጥሯል። በተለይ በህንድ መገናኛ ብዙሃን ላይ የዛሬ ፕሬዚዳንታቸው የት እንደዋሉና እንዳደሩ በመላው የህንድ መገናኛ ብዙሃን የተገለጸው ፕሬዚዳንቱ በጣም ከጠበቁት በላይ የሆነ ስሜትን የፈጠረው ለኢትዮጵያ በጣም ትልቅ ተስፋ ነው። ይሄ በርቀት ላይ ካላየነው በስተቀር አንዳንድ ጊዜ ዝም ብሎ የአንድ ሀገሮች ጉብኝት ተደርጎ ሊታይ ይችላል። እንደ ህንድ ጋር ያለው ግንኙነት ግን በእርግጠኝነት ለኢትዮጵያ በጣም ትልቅ መልካም ነገር ይዞ የሚመጣ ነው። ይሄ እንግዲህ ኢትዮጵያውያን መልካሙን ጊዜ ለመቀበል ራሳችን ዝግጅት ካደረግን ብዙ ውስጣዊ ችግሮቻችን መፍታት ከቻል
ችግሮቻችን ራሳችን እያራገብን ራሳችን በራሳችን እግራችንና እጃችንን የማንቆርጥ ህዝብ ከሆንን እኔ እነኚህ ግንኙነቶች በጣም ትልቅ ተስፋ ያላቸው ናቸው ብዬ ነው የማስበው። ባለፈው የታይላንዱ ጠቅላይ ሚኒስትር የሲንጋፖር ጠቅላይ ሚኒስትር ያደረጉት ጉብኝትም ስንመለከት እንደዚሁ ኢትዮጵያ ላይ ያላቸውን ተስፋ ያታየበት ነው። በእውነት በጣም ጥሩ መንገድ እንደሆነ ነው የሚሰማኝ። ከህንድ ጋር ብዙ ነገሮች ውሎችን ማድረግ ብዙ ጥቅም ለኢትዮጵያ ይሰጣታል ብዬ አስባለሁ። ይሄ ማለት ግን በአንድ በኩል ሁሉ ነገር አልጋ ባልጋ ነው፣ 100% ጥሩ የሆነ ነው ማለት አይደለም። በህንድ በኩልም በራሳቸው የሚያነሱት አንዳንድ ኩባንያዎች በዚህ ለምሳሌ በመድኃኒት ፋብሪካ ላይ ብናይ ደረጃቸው የጠበቁ መድኃኒት ፋብሪካዎች አሉ፣ ደረጃቸውን ያልጠበቁ ደግሞ የመድኃኒት ፋብሪካዎች አሉ። ለምሳሌ በአንዳንድ አፍሪካ ሀገር ላይ የወባ ኪኒን ተብለው ከህንድ የሚመጡት ጉዳትም ጥቅምም የሌላቸው ይሆናሉ እና ያ በሚወሰድበት ጊዜ ዱቄትም ሊሆን ይችላል፣ ምንም ላይሆን ይችላል። ብዙ የተሳሳቱ ኩባንያዎች የሉም ማለት አይደለም፣ ግን ያንን በጥራት የሚያመጡት ነው። በዚህ እንግዲህ እኛ ኤምባሲዎቻችን ጥራት ያላቸው ኩባንያዎችና ደረጃቸው የጠበቁ የትኞቹ ናቸው፣ ያልሆኑት የቱ ናቸው የሚለውን ከሙስና በጸዳ መልክ መቆጣጠርና ለሀገር በሚገባ መልክ ማድረግ ይገባቸዋል ማለት ነው። በአብዛኛው ሲታይ ግን የህንዱ ጠቅላይ ፕሬዚዳንት ጉብኝት በኢትዮጵያ ትልቅ ሀገራዊና ዓለም አቀፋዊ ዜና ነው። የ1.2 ቢሊየን በላይ ህዝብ ያላት ሀገር በትክክል ኢትዮጵያን በጣም ተደስተው ነው የጎበኙት። ይሄ በጣም ትልቅ ተስፋ ያለው ነው ለኢትዮጵያ፣ ለምጣኔ ሀብቷም ለኢንቨስትመንቱም። እንግዲህ በመጨረሻ ማለት የምፈልገው ምንድን ነው፣ የፕሬዚዳንቱ ጉብኝት አንዱ ትልቁ ለውጥ የሚያመጣው በህንድ የንግድ ምክር ቤት፣ በህንድ ኢንተርፕሬነሮች፣ በህንድ የፈጠራ ሰዎች፣ ኩባንያዎች፣ ባንኮች በእነኚህ ሁሉ አንድ አይን ገላጭ መንገድ ነው የሚሆነው። ስለዚህ ወደፊት የሚያደርጓቸው ኢንቨስትመንቶችን ከጸጥታዎቹ ጉዳዮች ጋር ከሌሎቹ ነገሮች እየተስተካከሉ መምጣት ጋር ገምግመው በኢትዮጵያ ኢንቨስት ማድረግ እንደሚያዋጣ፣ ከኢትዮጵያ ጋር የረጅም ጊዜ በተለይ ስልታዊ የተባለው ግንኙነት ያህል ከተዋዋለች ኢትዮጵያ ወደዛ ለመምጣት የፕሬዚዳንቱ መግባት እና ጎብኝተው መሄድ ትልቅ በር ከፋች እንደሚሆን አያጠራጠርም። ብዙ ኩባንያዎች በኢትዮጵያ ላይ የመተማመን እድላቸው ከፍ ይላል። ስለዚህ ይሄ በጣም ትልቅ ጉዳይ ነው ማለት ይቻላል። እንግዲህ ኢትዮጵያ በመዋለ ንዋይ ማፍሰስ አንጻር ኩባንያዎቹ የሚያዩበት አንደኛውና ትልቁ ጉዳይ የማይቋረጥ ኢነርጂ ማግኘት ነው። ኢትዮጵያ በዚህ በኩል ከውሃ ከግድቡ በተለይ ከአባይ ግድብ ከ5000 ሜጋዋት ከማመንጨቱ በላይ አሁን የዚህ የኒውክሌር ማመንጨቱ ጉዳይም እውን እንደሚሆን በግልጽ እየታየ ነው ያለው። የጊዜ ጉዳይ ሊኖር ይችላል፣ ግን አጀማመሩ የዓለም አቀፍ የአቶሚክ ኢነርጂ ፕሬዚዳንትም ከአውሮፓ ባለፈው ሳምንት ያስተላለፉት መልእክት ይህንን በኦፊሻል የተቀበሉትና እየሰራ መሆኑን የዓለም አቶሚክም እያወቀው መሆኑን የገለጹበት ጉዳይ ነው። ስለዚህ ይሄ የኃይል ማግኘት ጉዳይ በውጭ ኩባንያዎች ዘንድ ትልቅ ትኩረት ይሰጠዋል። ከዛ በተለየ ደግሞ የህዝብ ብዛት ነው። በርካሽ የሰው ኃይል ማግኘት አንጻራዊ በሆነ መልኩ ከሌላ ሀገር ከሚከፍሉት አንጻር እዚህ የሚከፍሉት የሰው ኃይልን ይመለከታሉ። ከዛ ውጭ ያው ፖሊሲዎቻችን ከሙስና የጸዱ አሰራሮች፣ የከተሞች አደረጃጀት፣ ከዛ በተረፈው ዋናውና ትልቁ ጉዳይ ደግሞ የጸጥታ ጉዳይ ነው። እንግዲህ የጸጥታውን ጉዳይ ራሳችን በራሳችን እግራችን እየቆረጥን ከሄድን አሁንም ኢትዮጵያን ወደ በለጠ መከራ የምንወስድበት ነው። ነገር ግን ያሉትን መዋለ ንዋይ የሚያፈሱትን አገሮችንም የኢትዮጵያን ወደፊት ተስፋን ኢትዮጵያን ተመንጥቃ የምትወጣበትን መንገድ እያሰብን ከሄድ ደግሞ ብዙ ችግሮቻችን እየፈታን በትክክል ወደ ጥሩ ደረጃ የመድረስ እድል አለው ብዬ አምናለሁኝ። የህንድ አንጻር ያለውን ይህንን ነው ለማለት የምፈልገው። ጉዳያችን ይጠቅማል ካላችሁ ሰብስክራይብ አድርጉ። በተለይ የህንዱ ፕሬዚዳንት ሂደት እና አቀባበል ሁሉ ነገር በህንዶች ላይ የፈጠረው በተለይ በውጭ በእነሱ ሚዲያዎች ላይ የፈጠረው ደስታ ስላስደሰተኝ ነው ይህን ለመግለጽ የፈለግኩት። እንግዲህ ሰሞኑን ደግሞ የህንድ ዘጋቢዎች ምን እንዳሉ የሚለውን የኢትዮጵያ ሚዲያዎች እንድታቀርቡልን እንጠብቃለን። በእውነት ትልቅ ደስታን የፈጠረው ትልቅ መደመምን ፈጥሯል በህንዶች ውስጥ። ይህን ለማለት ነው። በተረፈ መልካም ጊዜ እመኛለሁ። መልካም ምሽት።